ጋባዥና ተጋባዦች ጋባዦች ወንዶች ሲሆኑ ተጋባዦች ሴቶች ናቸው። ወይዘሮ ሶፊና ወይዘሮ ሮዛ አቶ ተውፊቅና አቶ ፉአድ ፉፉዬ ናቸው ጋባዦችና ተጋባዦች ማለት ነው። በዚህው መካከል ነው ያሳሰበኝ ነገር የአሚሩ መጥፋት ነው። አሚሩ ማን ይዞ እንደሚመጣ ግራ ጋብቶኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁ? አላችሁ ወይ? እኔ ያለሁኝ አልሐምዱሊላህ ረቢል ዓለሚን ሰላም ነኝ። ሰሞኑን ግብዣ በግብዣ ሆኗል። እራት ግብዣ በራት ግብዣ ሆኗል ማለት ነው። ፉፉዬ ከሶፊዬ ጋር ፏብትን ብሎ ፉፉዬ ሶፊዬ ማነው ቱፋሄ መጥቶ መልካም ራት ታምራላችሁ ሲል ነበረ። እንግዲህ በማግስቱ ደግሞ ቱፋህ ሮዛን ይዞ በዛው ቦታ ላይ በዛው ሆቴል ላይ እንግዲህ በሸነና ሲሉ ነበረ ማለት ነው። በጊዜው ቪዲዮ መስራት አልተመቸኝ ነበር። ይሄን ሰሞን ለማውራት አልተመቸኝ ነበር። ይሄን ለኸይር ነው። እስኪ ዛሬማ ዝም ብዬ ሄድ ልባቸዋለሁኝ። የፉክክር ጀጃፍ ሳይዘጋደረ ይላል። አሁን ማንኛቸው ሊድባቸው ቱፋህ እንግዲህ ያው አይታችኋል። ፉፉዬና ሶፊዬን ራት በጋበዘባቸው ሰዓት ድንገት እንደ መብረቅ ወርዶ መሬት ላይ ወርዶ መልካም ራት ታምራላችሁ። አይገርም? ከአንገት በላይ ለቅሰው ምን አንጀት ይደርሳል። የምር ነው ቱፋህ የምር ነው። መልካም ነገር እየተመኘላቸው ነው። ወይኔ እኮ የተመታ እኔ አመጣጡ ምን ሊያደርገው ነው? እኔ አመጣጡ ከአመጣጡ ድንገትም ስለመጣ ጣውላውን ይሄንን የምግብ ቴብሉን አፕስ ዳውን አረገው ብዬ በጭንቅላቱ ገለባበጠው ብዬ ስጠብቅ መልካም ራት ታምራላችሁ፣ ላጉርስህ ላቅምስህ አልተሻለህም የሚልም ትናንትና ላይ ሰምቻለሁኝ። እንግዲህ የተውፊቅ ነገሮች አይጠገብም፣ የፉፉዬ መልስ አይጠገብም። እውነት ለመናገር ከአንጀት በላይ ለቅሶ ከአንገት በላይ ለቅሶ ምን አንጀት የደርሰው ይላልና እንደ አባባል ነው። ቱፋህ እንግዲህ ከአንገት በላይ ነበረ። ትናንትና ደግሞ ያው እንዳያችሁት አልተሻለውም እንደ ሲል ነበረ። እመሙ ተመልሶበታል እያለ ነበረ። ያው ከንቀድም ታውቃላችሁ በእመሙ ምክንያት ተደርጎ ያው ከስር ተፈተ ነበር አስፈታው ነበር ሶፊ። ከዛም በኋላ ሄዶ ረብሾ ነበረ። አሁን በርዶለት ነበረ። ሮዛ መጣች። ሮዛ ከመጣች በኋላ ለልጅ አባትነቱን አምኖ ከተቀበለ በኋላ እንግዲህ ያው መልካም ምኞቶችንም እና አባትነትንም በቃ ሲያጣጥም ነበር ማለት ነው እስካሁን ድረስ። እንግዲህ ደግሞ ትናንትና በምን አይነት መልኩ እንደሆነ እንደዛ አይነት ነገር ያው የሶፊ ጥያቄ ይመስለኛል ግራ ያጋባው። ግን የራቱ ነገር በጣም ያምራል። ግን ውበት በጣም የጨመረበት ያማረበት ማን ላይ ነው ብላችሁ ታስባላችሁ? እኔ ማንም ጋር ልዩነት የለኝም ብያለሁኝ። ፉፉዬ ወይስ ሶፊዬ፣ ቱፋህ ወይስ ሮዛ ላይ ማንኛቸው ላይ ነው ውበት ያማረባቸው የደፋባቸው? እና እውነት ለመናገር ሁልጊዜም ራቱ በተደገመ ነበር የሚያሰኘው። አቤት ጋባዦች በቃ እስኪ አንዳንድ ወንዶች ሚስቶቻችሁን እንደ ሶፊና እንደ ፉፉ እንደ ተውፊቅና እንደ ሮዚ ጋብዛችሁ ያሳዩን። በቃ ሁልጊዜ ስክጭቅ ሁልጊዜ ንዝንዝ ሰልችቶናል። ሰለቸን እኮ ወገን ሰለቸን። እያንዳንዳችሁ ወይንም እንግዲህ ባሎቻችሁን ደውሉና ዛሬ እራት ጋብዙን፣ የራት ፕሮግራም ማዘጋጀት አለብን ምናምን ብላችሁ እስኪ አስገድዱ እንዴ! አረ የኛ ወንዶች ተማሩ። ለማንኛውም ነገር እኔ በጣም እያማረባችሁ እየተወደዳችሁ እንደሄዳችሁ ታውቃላችሁ ወይስ አታውቁም? ዛሬ ደግሞ ቱፋህ ማነው ፉፉዬ ከኢብሮ ጋር መጥቷል ማለት ነው። ኢብሮዬ የኔ መልካም ምርጥ ሰው ነው። ኢብሮዬ የማታውቁት ሰዎች ካላቸው ኢብሮን ታውቁታላችሁ ብዬ ነው ሁላችሁም የማስበው። ኢብሮ እንግዲህ በጨዋነቱ በአስተዋይነቱ በሽምግልናው ነው የምናውቀው። እንግዲህ ፉፉዬንና ቱፋህን ወደ ስምምነት ያመጣላን ብለን ተስፋ እናደርጋለን። ጆሲ የሚባል ሰውዬ እንግዲህ ሰላምም ሳይፈጥር ሽማግሎቹን ምን ላይ እንደደረሱ ሳያሳውቅ አሳግቶ ሮዚን ብቻ አስለቅቆ እንዴት ከእንትኑ እንዲወጣ ነው የሚታየው። እንግዲህ እስካሁን አላየነውም። 2 ቪዲዮ 3 ቪዲዮ ተሰርቷል፣ አላየነውም ጆሲን። ኢብሮ መጥቷል ዛሬ። ኢብሮን ኢንስታግራም ላይ አግኝተነው ማለት ከፉፉዬ ጋር ፎቶ ተፖስቷል ማለት ነው። እንግዲህ እኔም ፎቶን ካላያችሁት ኮሜንት ላይ ለጥፌዋለሁ። የፉፉዬን ኢንስታግራም ከሌላችሁ ገብታችሁ ፉፉ ኦፊሻል ብላችሁ ሰርች አድርጋችሁ ፎሎ አድርጉት ማለት ነው። እና እዛ ላይ ያው የሚፖስታቸውን ፖስቶች ታገኛላችሁ ማለት ነው። ኢብሮን እንግዲህ እርግጠኛ ሁኝ የምናገረው ኢብሮ ሽማግሌ ሆኖ
በፉፉዬና በቱፋህ ጋር ያለውን ይሄን ጓገጭ ነገር የልዳማ ለቅሶ ቱፋህም ጋር ይታያል። ከዚህ በኋላ አስረህ ጠቅልለህ ጓዝን እና አባትነትን ተቀብለህ ሚስትን ጠቅለህ ተቀመጥ የሚለውን ነገር እንግዲህ ፉፉዬና ሶፊዬም ደግሞ ተጣመሩ። ቀለበቱ እንግዲህ ተደርጓል ታውቃላችሁ ይመስለኛል። ካላወቃችሁ እንግዲህ መለስ ብላችሁ ያ ሶፊ ቤት አለ፣ ቀጣይቱ ፉፉዬ ቤት አለ። በእንደዛ አይነት መልኩ ነው በሂደት በተርቲብ የመጡትና ሂዳችሁ ፉፉዬን ቤት፣ ሶፊዬን ቤት፣ ቱፋን ቤት ይጋላችሁ ማየት ትችላላችሁ። ከዚህ እንግዲህ ደግሞ ያ ወደ ሰርጉን አጧጥፉት እና ባንድ ሁኑ። እኛም ሰርግ መብላት አምሮናል። የሮዚ ማነው የሶፊ እህትም ያው ወገቤን ማሳየት አንገቴን ማሳየት እፈልጋለሁ ብላለች። ያው ኢብሮ ይሄን ነገር ያደርጋል ብዬ ተስፋ አደርጋለሁ። ኢብሮን ታውቁታላችሁ። ኢብሮ መልካም ልጅ ነው፣ በጣም ጨዋ ልጅ ነው፣ በጣም አስተዋይ ነው፣ ሽማግሌ ልጅ ነው፣ አስታራቂ ነው፣ ይቅር ባይ ነው። እውነት ለመናገር ከሌሎች ቲሞች ጋር ሲሰራ ባየንበት ሰዓት ላይ አስታራቂና ታጋሽ፣ በጣም ጎበዝ፣ ትትናው የተሞላበት ልጅ ነው። እንግዲህ ኢብሮ ጋር ስለተቀላቀለ እኔ ደስ ብሎኛል። ኢብሮ ጋር ስላየሁት ፉፉዬ ከተውፊቅም ጋር ስላየሁት በጣም ደስ ብሎኛል። ምን ለመናገር ወላሂ እኔ ከኢብሮ ጋር ሳየው ምን ያክል እንደተደሰትኩኝ በቃ አትጠይቁኝ ማለት ነው። አላቅም እንዴት እንደሆነ ምን ያክል ደስታዬ ወደር የለውም። አልሐምዱሊላህ ምንፈልጋቸው ነገሮች ሙሉ በሙሉ ባይሆኑ አልሐምዱሊላህ ከተወሰኑ አንዳንዶቹ እየተስተካከሉ ነው። ነገ ደግሞ በተሻለ ነገር ከተሻለ ሰው ጋር መጥቶ ተቀላቅሎ ሰርቶ በርትቶ ጠንክሮ እናየዋለን ብዬ ተስፋ አደርጋለሁ። ዛሬ ደግሞ እንግዲህ በወሎ አልባሳት አንቺን ይላል። አንቺን ተከትዬ የማይጠገቡ እኮ ናቸው። የሱ የማይጠገቡ ናቸው። ማናት ግን ለሶፊዬ ነው አይደል? እርግጠኛ ለሶፊዬ ነው። እና ያው አይታችሁታል። ቲክቶክ ላይ ገብታችሁ ቲክቶክ አካውንቱንም ያው ኮፒ ሊንክ አድርጉለት፣ ኢንስታግራሙን ፎሎ አድርጉለት። ፎሎ ያላረጋችሁት ካላችሁ ቻላችሁት አቅም ኢንስታግራሙንም ቲክቶኩንም ዩቲዩቡንም ጨምራችሁ በዚሁ አጋጣሚ ኢብሮም አለ ኢንስታግራሙን ፉፉዬ ሜንሽን አድርጎታልና ፉፉዬ ያው የኢብሮንም ፎሎ አድርጉት ማለት ነው እህቶች። ያው መልካምነት ለራስ ነው። የኢብሮ ዩቲዩብም አለው በዛው ከፉፉዬ ጋር እንግዲህ ይመጣል ብዬ ተስፋ አደርጋለሁ። ከፉፉዬ ጋር ከተውፊቅ ጋር ከሶፊዬ ጋር አብረው ይመጣሉ ብዬ ተስፋ አደርጋለሁ። የምር ወላሂ በጣም ነው ደስ ያለኝ። ደግሞ በተሻለ መልኩ በተሻሉ ልጆች ጋር በጣም ቀና የሆኑ ሰዎች ጋር ጥሩ የሚያስብ ሰው ጋር ከዋላችሁ ጥሩ ነው የምታስቡት እና ምቀኛ ጋር ከዋላችሁ ያው ምቀኛ ነው የምትሆኑት። በቃ በእንደዚህ አይነት መልኩ ነው አዋዋላችሁ ነው የሚሆነው ማለት ነው። አዋዋላችሁ ሌባ ሰው ከዋላችሁ ከሌባ ጋር የምትማሩት። ደግሞ መልካም ሰው ቅልብ ያለው ሰው ጋር ከዋላችሁ ያው ቅልብ ነው የሚኖራችሁና አዋዋላችሁን ይመስላል። የፉፉዬ ጓደኞች በፊት ታውቋቸዋላችሁ ከማን ጋር እንደሆነ ምንም አይነት ኮንታክት የለውም ጓደኛው እሱ የሆነ በቃ ያ ነበረች። ስለዚህ አሁን ላይ ባለበት ነገር ላይ እኔ እጅጉን ደስተኛ ነኝ። እናንተም ደስተኛ እንደምትሆኑ ተስፋ አደርጋለሁኝ። ያው እንዳያችሁት ዩቲዩቡን ቲክቶክ ሞቅ አድርጎታል ዛሬ ማለት ነው። ኢንስታግራሙንም ቲክቶክንም ሞቅ አድርጎታል። ደግሞ ዛሬ እስኪ ዩቲዩቡ ይመጣል በሚለው ነገር ተስፋ አደርጋለሁኝ። የኔ ውድ ቤተሰቦች ለምታደርጉልኝ ነገር አመሰግናለሁ። አንዳንድ ቶችም ስሪ ጎበዝ፣ በርቺ፣ ጠንክሪ እያላችሁ ነበር። እቺ ሁለት ቀን አልተመቸኝም።